ዓለም ላይ ስግብግብ ነጋዴ በባትሪ ብትፈልጉ ከኢትዮጵያ ነጋዴዎች የበለጠ ስግብግብ ነጋዴ የትም አታገኙ። የኑሮ ውድነት እንደዚህ ውጥንቅጡ የወጣው ጣራ የነካው ነዳጅ በዚህ ልክ ጨምሮ ነው ወይ? እኔ ያየሁትን ላካፍላችሁ። እንደዚሁም ደግሞ የሌላ ሀገር ነጋዴዎችና የኛን ሀገር ነጋዴዎች እንድታነጻጽሯቸው ማለት ነው። ከሳውዲ ወደ የመን ስንሄድ መንገድ ላይ የመኒዎች ነጋዴዎች አሉ። ውሃ፣ አሲር፣ ጁስ ማለት ነው። ምግብ ምናምን የሚሸጡ ማለት ነው። ያ ምግብ በጣም ብዙ ርቀት ማለትም ሳኡዲ እና የመን ድንበር መካከል ላይ ነው እንትን የሚሉት የሚሸጡት ማለት ነው። በጣም ብዙ መንገድ መጥተው ያን ውሃ አሲር ይዘው የሚሄዱት በአህያ የተወሰነ መንገድ ይዘው ይሄዳሉ። ብዙ መንገድ ይዘው ይሄዳሉ። ከዛ በኋላ ደግሞ አህያ መሄድ የማይችለውን መንገድ በሸክም ተሸክመው በጣም ብዙ መንገድ ይዘው መጥተው እዛ ቦታ ላይ ውሃ ማሲርም ምግብም አንድ ውሃ 50 ሪያል ቢሉ ግዴታ እንገዛለን። በቃ ምንም አማራጭ ስለሌለ ማለት ነው። በቃ የመኖር ያለመኖር ጉዳይ ስለሆነ የህይወት ጉዳይ ስለሆነ አንዲት ውሃ በአንድ ብር የምትሸጠው ውሃ በአንድ ሪያል የሚሸጠው ውሃ 50 ሪያል ቢሉ እንገዛዋለን። በቃ ምንም አማራጭ ስለሌለ ማለት ነው። 100 ሪያልም ቢሉ እንገዛዋለን። ግን እነሱ የሚሸጡት በ10 ሪያል ነው። ያኒ ሸክሙን ከየት እንደሚያመጡት ርቀቱን ያየነው እኛ ነን። ልክ በነፃ እንደተሰጠን ነው የተሰማን ማለት ነው። እዛ ቦታ ላይ ኢትዮጵያ ነጋዴዎች ቢሆኑ በስንት ነበር የሚሸጡልን? ኢትዮጵያውያን ነጋዴዎች ቢሆኑ ያን አጋጣሚ ቢያገኙት ሰው ከመግዛት ውጭ ሌላ አማራጭ የለውም ብለው ቢያስቡ በስንት ነበር የሚሸጡልን? ያቺ ውሃ 100 ሪያል ይሸጡ ነበር። እኔ እስራኤልና ምንድነው ኢራን የባለፈውን ጦርነት ሲያደርጉ ኢትዮጵያ ነበርኩኝ። ገና የሁርሙዝ በር ይዘጋል ተብሎ ጥያቄውን ወደ ፓርላማ ይቀርባል ሲባል ማለት ነው። ገና ጥያቄው ወደ ፓርላማ ይቀርባል ነው የተባለው። ነዳጅ ጨመረ። ገና እኮ አልተዘጋም። ገና ጥያቄው ለፓርላማ አልቀረበም፣ አልተወሰነበትም። ግን ነዳጅ ጨመረ። እንዳለ ናፍታ ማዳያዎች ዘጉ። ወሎ አካባቢ ክፍለ ሀገር ማለት ነው። የአዲስ አበባውን አላውቅም፣ ክፍለ ሀገር ነበርኩ። ዘጉ። ሚኒባሶች ምናምን ነዳጅ ከየት ያገኙ? በግዥ በጀሪካን እየገዙ በውድ 175 ብር የነበረው ከገርባ ከደጋን ኮምቦልቻ 75 ብር ነበር፣ 100 ብር ገባ በአንድ ጊዜ ማለት ነው። ደሴ ድረስ 150 ነበር፣ 200 ገባ። ገና ምንም ነገር ሳይጨምር ያመጡት ነዳጅ እንኳን ሳያልቅ የዛን ጊዜ ደግሞ አልተዘጋም። ለገናው ይዘጋል ተብሎ ህዝብን በዚህ ልክ ህዝብ ላይ መጫወት በዚህ ሐቂቃ ሀብታም ይኮን መስሏችሁ ከሆነ አላህ ሀብት ህልማችሁ እንደሆነ ይቅርባችሁ። በጣም እኮ ነው የሚያመው። አሁን ላይ ነዳጅ 2 ሊትር 500ም 900ም እየተባለ ነበር ሶሻል ሚዲያ ላይ ማለት ነው። እና ታዲያ በዛ ገዝተው ባለመኪናዎች እንዴት አይጨምሩ? ምን ያድርጉት? ችግሩ የት ነው? ትላልቅ ነጋዴዎች ላይ ማለት ነው። እሺ ከውጭ የሚመጣው እሺ ጨምሩበት። ከውጭ የሚመጣውን እስኪ ይሁን እንደው በዚህ ልክ አሁን ጨምሮ ነው ወይ? 100 ብር የነበረው ዕቃ 900 800 መሆን አሁን ነዳጅ እንደሚሉት ከሆነ ይሄ እንደ እውነት መሆን ነበረበት። እሺ ይሄ ዶሮ ምናምን እየተባለ ነው ደግሞ 400 ምንድነው 4000 3000 ምናምን። ይሄ ዶሮ ከውጭ ነው እንደሚመጣው። ሀታ ሀገር ውስጥ ያለ ዕቃ ጨመረ። አላህን ትንሽ አላህን አትፈሩም? በህዝብ ላይ እንደዚህ መጫወት፣ በደሃ ላይ እንደዚህ መጫወት። ይህን ሁሉ የሚያደርጉት ባለሀብቶች፣ ትላልቅ ነጋዴዎች ናቸው። ትላልቅ ነጋዴዎች እነሱ የሚገዙት ነገር ሲጨምርባቸው ታች ያሉት خلاص ሌላ ምንም አማራጭ የላቸውም ከመጨመር ውጭ ማለት ነው። ስለዚህ አላህን ልትፈሩ ይገባል። ተዛዘኑ። በተዛዘን ግድ ነው። ሰው ከየት ያመጣዋል ብላችሁ ነው እናንተ ሰውን ገና እንትን ያለ ነገር ገና እቃ ይጨምራል ብሎ እኮ መካዘን እኮ እንትን የሚል እኮ ነው እኮ ኢትዮጵያ ነጋዴ መካዘን እቃ ዘግቶ እኮ የሚያስቀምጥ እኮ ነው። ሱብሃንአላህ። ኧረ አላህን ፍሩ።